Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ አዲስ ቻናል ነውና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ኦል የምትለዋል መጫን አትርሱ። ይህንን አስታውሷቸው እያልን ነው። ዩቲዩብ አድማጮቼ በፈጣን ሁኔታ እያደገ ያለ ነው ይህ ቻናላችን። ተቀላቀሉት። ላይክ ሼር በማድረግ ደግሞ አበረታቱት እያልኩኝ ወደ ዛሬ ይዘንላችሁ መጥተን ያለ ነው እናልፋለን። ከኛ ጋር እስከ መጨረሻ ቆይታችሁ አዳምጡት። አሁን ወሳኝ የሆነ ወቅት ነው ያለው ኢትዮጵያ ውስጥ። አብይ አህመድ ከምትጠብቁት በላይ ምን ልበላችሁ እነግራችኋለሁ ምን እየሆነ እንዳለ። ይዤላችሁ የመጣሁት ደግሞ ከአቃቂ ቃሊቲ ክፍለ ከተማ የደረሰን አንድ ጽሁፍ አለ። እንደምታዩት ምንድነው ለማይክሮፎን ሚዲያ ተብሎ ነው ተጽፎ ያለው። እሱን እንነግራችኋለን። ሌላ ፋኖ ለኢትዮጵያ አየር መንገድ የሰጠው ማስጠንቀቂያ አለ። እሱን እንነግራችኋለን። ኢትዮጵያ አየር መንገድ ስለዛ በደንብ እንናገራለን። አድማጮች አጠራጠር እያደረግን ነው። እርግጥ ቪዲዮውን እናመጣላችሁ፣ ግን ስለ ኢትዮጵያ አየር መንገድ ወንጀሎች ተነግሮ የማያልቅ ነውና ስለዛ እንናገራለን። ትንሽ ፋኖ የተናገረው የዓለም አቀፍ ሕግ ምን እንደሚል በደንብ አድርገን እንናገራለን። ሌላ ከኤርትራው ኢሳያስ የአዲስ አበባው ኢሳያስ ባሰብን ይላሉ። ያው ኤርትራውያን አዲስ አበባ ኢሳያስ የሚባል ያደረሰባቸው ነው። ከፍተኛ ባለስልጣን ነው። ስለሱ እንነግራችኋለን። ትንሽ ፈገግ ያደርጋል ያስተምራልም። እሱንም ወደ እናንተ እናመጣለን። እስከ መጨረሻ ከኛ ጋር ቆዩ እያልኩኝ በሁሉም አቅጣጫ ለህዝብ እንዲደርስ ላይክ ሼር በማድረግ ሰብስክራይብ በማድረግ ሌሎቹንም ሰብስክራይብ እንዲያደርጉ በማድረግ ይህን ቻናል አበረታቱ እያልኩኝ ወደ ዝርዝሩ እንለፍ። አብረን እናዳምጠው። አሁን አድማጮቼ ወቅታዊ ያለ የአማራ ፋኖ ከፍተኛ የሆነ የጠበቁትን የናቁትን ያስረግዛል የሚባል አባባል አለ። ይሄ አይረባም ምንድነው የተባለውን ያው ዘር ነውና ያስረግዛል። አሁንም የማይቆረጠም ጥሬ የሆነባቸው ያለው ፋኖ ነው። አሁን በአሁን ጊዜ አድማጮቼ ከፍተኛ የሆነ መዋዕለ ንዋይ እያፈሰሰ ነው ያለው አብይ አህመድ። ፋኖ ደግሞ አዲስ አበባ ድረስ ደቡብ ክልል ሳይቀር ድረስ አለው ደጋፊ ያለው። ስለዚህ ይሄ ነገር አስቸጋሪ ነው ብሎ በከፍተኛ ደረጃ እየተጨነቀ ነው ያለው እና የአየር መንገዱ ብቻ ሳይሆን ሁሉንም አብይ አህመድ በአሁን ባለው ሁኔታ በአማራ ክልል የወሎ ነው ሲነገር የሰነበተው እንጂ የጎጃም ፋኖም በከፍተኛ ደረጃ እያጠቁ ነው ያሉት። በከፍተኛ ደረጃ ድል እያፈስን ነው። ከፍተኛ የሆነ ትጥቅና ስንቅ ደግሞ እያገኘን ነው እያሉ እየተናገሩ ነው ያሉት አድማጮች። ከዛ ከግንባር የሚደርሰን ያለው በሚቀጥለው ቪዲዮ በዝርዝር እናመጣላችኋለን። ግን የሚደርሰን ያለው በከፍተኛ ደረጃ ሰራዊቱ እየፈረሰ ነው። ሰራዊቱ ልብስ ቅያሪ ከሰጠኸኝ እንካ ክላሹ እንካ ጥይቱ ብሎ ነው ጥሎ የሚሄድ ያለው። ልብስ ቅያሪ የሚፈልገው ምክንያቱም ልብሱን ቀይሮ ሲቪል መስሎ ወደ አገሩ እንዲመለስ ነው። ከደቡብ ከኦሮሚያ ተታለው ተገደው ታፍሰው የመጡ እነዚህ ወጣቶች አሁን መውጫ ነው የሚፈልጉት። ስለዚህ ተነስተው የሚሸሹበት አንደኛ የማይረባ ጫማ ማድረግ አለበት። ይሄ ከስክስ የወታደር ጫማ አድርጎ መሄድ አይችልም። ሁለተኛ ነገር ደግሞ ዩኒፎርም የመከላከያው ዩኒፎርም ለፋኖ ታጋዮች ይሰጥና ከዛ በኋላ የለበሱትን ቁምጣም ይሁን ዋትኤቨር የለበሱትን ተቀያይሮ ነው የሚሄድ ያለው። ያ ሁሉ ጥይት ያ ሁሉ ትጥቅ ያ ሁሉ ስንቅ ሚሊዮኖች ነው በአሁኑ ጊዜ የሚያወጣው በኢትዮጵያ ብር ብታስቡት። እንኩ ተረከቡኝ ብሎ ነው የሚሄድ ያለው። ግን ዋናው አሁን ወንጀለኛ ሆነ ያለው በዚህ ጦርነት በዚህም አይደለም የተጀመረው። የሲቪል አቪዬሽን ህግ አለ አድማጮቼ። ሲቪል ሆኖ ወታደሮቹን ማመላለስ አይችልም። ወታደር የሚያመላልስ ከሆነ ማንኛውም ኤርክራፍት ተመቶ መጣል ይችላል። ወታደር ጠላት ነው የሚያመጣበት ያለው ወደዛኛው የሚጓጓዛ ያለው ወታደር ከሆነ ሲቪሊያን ከሆነ ነው ሲቪል አቪዬሽን ሲቪል ዩኒፎርም ያለበሰ ህፃናት፣ አዛውንት፣ ወጣቶች ሲቪሊያን የሆኑ ወደ ሌላ ስራ ማመላለስ ነው ሲቪል አቪዬሽን ስራው እንጂ ወታደሮች ማመላለስ አይችልም።
ግን የኢትዮጵያ አየር መንገድ ይሄ የመጀመሪያው ጊዜ አይደለም። በትግራይ ጋር የነበረው ጦርነት 24 ሰዓት ነበር የሚያመላልሰው። 24 ሰዓት ወዳሉ ተባሉ አየር ማረፊያዎች ወደ ኤርትራ፣ ወደ አፋር፣ ወደ አማራ ክልል ቀንና ሌሊት ነበር የሚያመላልሰው። ጮሆን ያኔ ግን እብደት ስለነበረ ሙሉ ሁሉ ህዝብ በሚባል የአብይ አህመድ ደጋፊ ስለነበረ የፈለገ ነገር ብንናገር ማንም የሚያዳምጠን አልነበረም። አሁን ግን ፋኖ በተለይ የጎጃም ፋኖ የኢትዮጵያ አየር መንገድ አሁንም ወታደሮች ጭኖ እያመላለሰ ነው። ወደ ባህር ዳር አምጥቶ አራግፈዋል። ወደ ላሊበላ አምጥቶ አራግፈዋል። ወደ ኮምቦልቻ አምጥቶ አራግፈዋል። ስለዚህ ከእንግዲህ ወዲህ የኢትዮጵያ አየር መንገድ ለሚደርስበት አደጋ ወታደሮችን ጭኖ ሲነሳ እናውቀዋለን። ከዛ ከአዲስ አበባ ከየትኛውም ከደብረ ዘይትም ይሁን ከቢሾፍቱም ይሁን ከየትም ይሁን ወታደር ጭኖ ሲንቀሳቀስ እናውቀዋለን፣ ይነገረናል። ስለዚህ ተመቶ ቢጣል እና ከወታደሮቹ ጋር ሲቪሊያን ቢኖሩ ወይ ደግሞ የአየር መንገዱ ክሩ ሰራተኞች እዛ ያሉትን ኃላፊነት የሚወስደው የኢትዮጵያ አየር መንገድ ነው ብለዋል ቃል አቀባዩ የጎጃም ፋኖ ነው። ስለዚህ ይሄ እውነት ነው። ሁላችንም የትም አገር የትም አካባቢ ይሁን ትግራይም ጦርነት ቢነሳ ኤርትራም ጦርነት ቢነሳ ኦሮሚያም እንዳለ አማራም እንዳለ ይሄ ሁሉ የኢትዮጵያ አየር መንገድ ወታደር ሲያመላልስ ካየን ይሄ መሆን የለበትም ብለን ሁላችንም ብሔር ሳይለይ ቀለም ሳይለይ ምን ሳይለይ መኮንን ያለብን። ስለዚህ የኢትዮጵያ አየር መንገድ አንደኛ ስምህን አታበላሽ፣ ሁለተኛ ተሳፋሪዎችን የሲቪሊያን ተሳፋሪዎችን ሪስክ ውስጥ አታስገባ፣ ሶስተኛ ይህንን ሁሉ ጥሰህ ግን ወታደር ስታመላልስ እዛ ያንተ ሰራተኞችም አደጋ ላይ አታስገባ። ለሚደርሰው ጥፋት ግን ተመታ በትወድቅና እዛ የነበረው ሰው ቢያልቅ ማን ነው ተጠያቂው? ዋናው ቁጥር 1 አብይ አህመድ ነው። ምክንያቱም የኢትዮጵያ አየር መንገድም ያው በመንግስት ኦን ስለሆነ የመንግስት ንብረት ስለሆነ አብይ አህመድ ያዘዛቸው ነው የሚያደርጉት ያሉት። የአየር መንገዱ ሰራተኛ የአየር መንገዱ ስራ አስኪያጅ ምናምን ለሱም እንናገራለን እንጂ አብይ አህመድ ነው። ስለዚህ አብይ አህመድ ይህንን ጥፋት በራስህን አርገህ ውሰደው፣ ኃላፊነት የምትወስደው አንተ ነህ ነው የምንለው። ይህንን እያልኩኝ አድማጮች ወደ አቃቂ ቃሊቲ የመጣልንን አጠር አድርጌ ላሰማችሁ። እንግዲህ እንደምታውቁት ቀንና ሌሊት ከአዲስ አበባ ተጽፎም በሪከርድ ተደርጎም ይህንን አደጋ እየደረሰ ነው እየተባለ በተላከልን ቁጥር ወደ እናንተ እያመጣን የሰነበት ነው። ይሄ ወደ እናንተ ወደ አዲስ አበባ ብቻ ሳይሆን መላው ዓለም ላይ ያለው የሚከታተለንን እያየው ነው ያለው በማይክሮፎን ሚዲያ ቁጥር 2 ላይ ማለት ነው። ሰብስክራይብ ያላደረጋችሁ አሁንም ይህንን ቻናል ሰብስክራይብ አድርጉ። እኛ የምናመጣው ዝም ብለን የምንፈጥረው ዜና የለም፣ ከአድማጮቻችን ይላክልናል። እኛ ደግሞ እሱን ሐቅነቱን አረጋግጠን ወደ እናንተ ሰፊውን ህዝብ እንዲሰማው የምናደርገው። ስለዚህ ምንድነው የሚለው ያለው ማይክሮፎን ሚዲያ ደህና አደርክ ወይ? በመቀጠል አቃቂ ቃሊቲ ክፍለ ከተማ የሰላምና የጸጥታ ኃላፊ የነበረ አቶ ሰሎሞን ጅረኛ የተባለ ከስራ ታግዶ በምትኩ ሌላ ሰው ቦታውን ተመድቦበታል። ከዚህ በፊት በየወረዳዎችና በየቀጠናውን ኃላፊዎች የብልጽግና ፓርቲ አባላት ስብሰባ ነበራቸው። ከታማኞች ያገኘሁትን የስብሰባው አጀንዳ ከብዙ በጥቂቱ ሃንግ ለምን በዛ? ሃንግ እያደረጋችሁ ወይ ደግሞ እያሰራችሁ ዘር ተኮር የሆነ እስራት እየፈጸማችሁ ንብረት እየዘረፋችሁ ነው፣ ገንዘብ አምጡ እየተባለ ነው። ህገወጥ ስራዎችን ይሰራበታል። እኛም ከዚህ ነፃ ነን ወይ የሚል የኃላፊዎች እንደነበረ ነግረውኛል። አጠቃላይ የመንግስት መዋቅር የእዝ ሰንሰለት የለም ለማለት ይቻላል። ከዚህ በመነሳት ስልጣናቸው የግል ህገወጥ ስልጣናቸው የግል ህገወጥ የገቢ ምንጭ አድርገው ስለሚያዩ ብቻ በማለት ከመጠን በላይ እየተማረረ መሆኑን ስለተረዳቸው ህዝቡ ነው እየተማረረ ለማርገብ በየቀጠናው የነበሩ የሰላምና የጸጥታ ሰራተኞች ከስራቸው ተባረዋል። የክፍለ ከተማው የጸጥታና ሰላም ኃላፊ አግደው በሌላ ተተክተዋል። ከ2 ወር በፊት የወረዳው 13 ፖሊስ ጣቢያ ኃላፊ ንጋቱ የተባለ
ታስሮ ከእስር በብር 25,000 ዋስ ተፈቶ ተሰናብተዋል። አብሮ የታገዱ የጣቢያውን መርማሪ ወንጀል መከላከያ ታግደው ይገኛሉ። ይህንን በደንብ አዳምጡት። እዚህ ላይ አድምጧት። ይህን የማይክሮፎን ሚዲያ የእናንተና የሌሎች ሚዲያዎች የሥራ ውጤት ነው። የሚገርምህ በሚዲያ የሚቀርቡ በደንብ ናቸው የሚከታተሉት። በሚያደርጉት ስብሰባ ሁሉ ይነጋገሩበታል። በሚዲያ የምትናገሩትን ይከታተሉታል፣ ያዳምጡታል፣ ተግባራዊ ያደርጉታል ነው የሚሉ ያሉ። ስለዚህ ሁላችሁም የትም አካባቢ ያላችሁ በአካባቢያችሁ የሚደርስ ማንኛውም ነገር ስታገኙ ላኩልን። አሁን ወደ ኤርትራውያን የተናገረው ትንሽ ፈገግ የምታደርግ ግን በጣም ቁም ነገር ያላት ነች። በቀጠና 7 የፖሊስ ኮሚቴ ክትትል ስም ዋና ሳጅን ኢሳያስ ይባላል። በደንብ አታምጡ። በቀጠና 7 የቄርቆስ በአቃቂ ቃሊቲ ክፍለ ከተማ ነው። በቀጠና 7 የፖሊስ ኮሚቴ ክትትል ስም ዋና ሳጅን ኢሳያስ ይባላል። ተጋሩና ኤርትራውያን ባገኛቸው ቦታ እየያዘ ገንዘብ አምጡ፣ ቢራና ምግብ ግዙ ወዘተ እያለ ስለሚያስቸግራቸው ኤርትራውያን ያሉትን ልንገርህ ይለኛል። የሚያደርግ ነው። ከኤርትራ ለቀን የወጣ ነው ኢሳያስን ጠልተን ነበር፣ እዚህ ሌላ ኢሳያስ የባሰ ቆየን ብለው አውጥተውበታል። የአዲስ አበባው ኢሳያስ ባሰብን እያሉ ነው ያሉት ከኤርትራ የመጡት። ምክንያቱም የአቃቂ ቃሊቲ ክፍለ ከተማ የቀጠና 7 የፖሊስ ኮሚኒቲ ክትትል ስም ዋና ሳጅን ኢሳያስ ነው። እሱ ነው አሁን ይህንን ግዙ ይህንን አምጡ እያለ ያለው። ስለዚህ እንደዚህ አይነት ኃላፊዎችንም አጋልጠን ከስራቸው ተነቅለው እንዲባረሩ የምናደርግ ያለ ነው እናንተ ስለምትልኩልን ነው። አሁንም ላኩልን ሁላችሁም የትም አካባቢ ያላችሁ። የግድ አዲስ አበባ መሆን የለበትም። አዳማ መሆን ይችላል፣ ሻሸመኔ መሆን ይችላል፣ ሐዋሳ መሆን ይችላል፣ ድሬዳዋ መሆን ይችላል። ሁሉንም አካባቢ ያለ አማራ ክልል ሊሆን ይችላል፣ ከትግራይ ሊሆን ይችላል። ከሁሉም አስተዳደሮች እየበደሉን ነው፣ እንደዚህ አይነት ዝግጅት አለ፣ እንደዚህ አይነት መጥፎ እየተሰራ ነው የምትሉትን ጽፋችሁ ከላካችሁልን እኛ ደግሞ ልክ እንደዚህ እንደምናደርገው እናጋልጣችኋለን። ይሄ ሚዲያ ፓወር አለው፣ ኃይል አለው። ኃይል የሚኖረው ደግሞ ትኩስ እያለ ስትልኩልን ነው። ትኩስ እያለ ሰው ሲሰማም ነው። ይኸው ተነቅለው ተባረዋል። እነዚህ በጣም ደስ የሚል ነው። አድማጮቼ ይህንን እያልኩኝ አድማጮቼ እንደነገርኳችሁ እስካሁንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር ደግሞ በተለይ ላይክ የምትለዋ አትርሱ። ሁል ጊዜ ላይክ አድርጋችሁ ጀምሩት። ካላደረጋችሁ እስካሁን አሁን ላይክ አድርጋችሁ እዩት እያልኩኝ አደራ እላችኋለሁ። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።